ዛሬ እንግዲህ ምሉክያ በወረግ እናዘጋጃለን ማለት ነው ውዶቼ። ይህን የሚመስል ምሉክያ በወረግ በዶሮና እንዲሁም በተፈጨ ስጋ እናዘጋጃለን። እንግዲህ ውድና የተከበራችሁ የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለምታደርጉልኝ እጅግ በጣም አድርጌ አመሰግናለሁ ማለት ነው። እንግዲህ ዛሬ ምልክያ በወረቁ ነው የምንሰራው ማለት ነው። እንደምትመለከቱት ቅጠሉ ነው ሳይፈጭ ነው የምናዘጋጀው ማለት ነው። እንግዲህ እዚህ ጋር የሚያስፈልጉኝ ግብአቶች ይዣቸው መጥቻለሁ። እዚህ እንደምትመለከቱት ወረቀ አለ ማለት ነው። የምልክያው ቅጠል አለኝ ማለት ነው። እዚህ ጋር ዶሮ አለኝ። እዚህ ጋር ደግሞ የተፈጨ ስጋ አለኝ፣ ሽንኩርት እንዲሁም ቃሪያ፣ ድንብላል፣ ባህራት መሸከላ ወይም ደግሞ የሰባት አይነት ባህራት ነው። ዘይት አለኝ ማለት ነው። እንግዲህ ዛሬ ቀጥታ ወረቅ እንዴት እንደምንሰራ እናያለን ማለት ነው። እንግዲህ ዶሯችንን እናጣጥባለን። ዶሯችንን ሁለት ቆረጥኳት በጨው በሎሚ ምናምን በደንብ አጥቤያታለሁ ማለት ነው። ግማሽ ዶሮ ነው የምጠቀመው፣ ምክንያቱም ትንሽ ስለሆነ የምሰራው ግማሽ ዶሮ ነው የምጠቀመው ጋይስ ማለት ነው። እናንተ እንግዲህ እንደ ፍላጎታችሁ እንደ ብዛቱ መስራት ትችላላችሁ። እኔ ግማሽ ዶሮ ነው የምሰራው ትንሽ ወረቅ ስለሆነ የምሰራው ማለት ነው ውዶቼ። እንግዲህ እንደምታዩት እዚህ ጋር ብረት ድስታችንን ጣድን ኦፕናችንን ለኮስን ማለት ነው። እንግዲህ እዚህ ሽንኩርታችንን ጨመርን እና ብረት ድስታችን በጣም ግሏል። እዚህ ጋር ዘይት ጨመርን ማለት ነው። እንግዲህ እንደዚህ ጠበስ ጠበስ እናደርጋለን ሽንኩርታችንን። እንደምታዩት እንግዲህ ሽንኩርታችን እንደዚህ እየጠበስን ነው ማለት ነው ውዶቼ። ከዛ እንግዲህ እዚህ ጋር ባህራትን ሸከላ እንጨምራለን ማለት ነው። ኦሬዲ ባህራትን ሸከላ ማለት የተቀላቀሉ ባህራቶች ናቸውና ሰባት አይነት ባህራት ነው አብሬ ቀላቅዬ የማስቀምጠው ማለት ነው። እና ለዛ ነው ሰባት አይነት ባህራት የተቀላቀሉ ናቸው ማለት ነው። ኢኖይ በጣም አሪፍ ቅመም ነው። ያው እንግዲህ ቋንቋ መቀላቀል ከመጣባችሁ ሶሪ ብያለሁ። ያው በብዛት የአረብ ምግብ ስለሆነ ትረዱኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና እንግዲህ ሽንኩርታችን እንደዚህ ጠበስን ጋይስ። እንደምትመለከቱት እዚህ ጋር ቅርንፉድና ግርፋ ጨመርኩበት ማለት ነው። ያው ዶሮ ስለሆነ ግርፋና ቅርንፉድ ግዴታ መጨመር ይኖርብናል ማለት ነው። አሪፍ ቃና እንዲኖረው ነው እንጂ የምንጨምረው ሌላ ምንም የሚያመጣው ነገር የለም ማለት ነው። ለቃናው ነው የምንጨምረው። እንግዲህ ዶሮ ይዝጋራ ዶሮ እንደዚህ እንጨምራታለን ማለት ነው። ዶሮዋን እንግዲህ በደንብ ነው መጠብሳት ከቅመሙ ጋርና ከሽንኩርቱ ጋር ዶሮአችንን አያችኋት። በደንብ ዶሮዋ ስትጠበስ እንደዚህ ትነፋለች በራሷ ጊዜ ማለት ነው። አያችሁ እንዴት እንዳበጠች አያችኋት። በደንብ ነው የጠበስኳት እና እያገላበጣችሁ ዶሮውን ከሽንኩርት እና ከቅመሙ ጋር በደንብ ብትጠብሱት፣ በተለይ እንደዚህ ብረት ድስታችሁን ከደን እያደረጋችሁ እንዳያርባችሁ በየሰዓቱ እያያችሁ እንደዚህ ዶሯችሁን በደንብ ጥብስ ስታረጓት በጣም አሪፍ ትሆናለች ማለት ነው። እንግዲህ ዶሯችን በዚህ መልኩ አምሮባታል። ውሃ ጨመርንባት ጋይስ አምሮባታል ዶሯችን፣ ውሃ ጨመርንባት እንደምትመለከቷት ማለት ነው። አሁንም ተጨማሪ ውሃ ትንሽ ጨመርኩ ማለት ነው። እንግዲህ እንከድነውና ከደቂቃ በኋላ ተመልሰን እንመጣለን ማለት ነው። እንደምታዩት ዶሯችን እንግዲህ በዚህ መልኩ እየበሰለች ነው። አያችኋት እንዴት እንደምታምር ዋው ናት ማለት ነው። እዚህ ጋር ፍረን ውስጥ ያስገባሁት ቀይ ሽንኩርት አለኝ ጋይስ። ቀይ ሽንኩርቱን ልጬ ብቻ ፍረን ውስጥ ከውስጥ ኦፕን ውስጥ አስገብቼዋለሁ ማለት ነው። ኬክ የምንሰራበት ውስጥ በቀስድር ጠቅልዬ ከዛ በሰላ አወጣሁት። እንደዚህ ከቃሪያው ጋር በደንብ አድርጌ ቀጠቀጥኩት ማለት ነው። ከዛ እዚህ ጋር ነጭ ሽንኩርት አለ፣ እዚህ ጋር ቃሪያና ሽንኩርቱ እንግዲህ እንደዚህ ይመስላል። እዚህ ጋር ሽንኩርት አለ ማለት ነው። እንግዲህ ዶሯችን በዚህ መልኩ ሆና በስላለይ እንደምትመለከቷት አምሮባት ተውባ ዶሯችን በስላለይ ማለት ነው። አሁን እቃ ላይ እንገለብጣታለን እንደዚህ። ከዛ ብረት ድስታችን መልሰን ጥለውና በዛው ብረት ድስት ነው የምሰራው እኔ ቃላ ለመቆሸሻው ክረምት ነው ታውቃላችሁ። እና ሽንኩርትን የጠበስኩትን ሽንኩርትና የቀጠቀጥኩት እንደምታዩት ጨመርኩት። ነጭ ሽንኩርቱንም እሱንም ጨመርኩት። እንትኑ ብረት ድስቱ ኦሬዲ ግሏል ማለት ነው። እና እየጠባበስኩት ነው ዘይት ሳልጨምር።
ከዛ ያው ቃሪያ ስለሆነ ቃሪያው እንዳይቃጠልብን ግዴታ ትንሽ ዘይት እንጨምራለን። እዚህ ጋር ትንሽ ዘይት ጨመረን ማለት ነው ውዶቼ። ከዛ እናማስላለን፣ እንቀላቅላታለን፣ ጠበስ ጠበስ እናደርገዋለን ማለት ነው። ያው እንደምትመለከቱት ያው ግሎ ነው ያለው ብረት ድስታችን ማለት ነው። እንግዲህ እንደዚህ ጠበስ ጠበስ እናደርጋታለን። ያው ቃሪያው እንትን እንዳይቃጠልብን ቶሎ ቶሎ ማሰል ማድረግ ይጠበቅብናል ማለት ነው። ኦሬዲ እንግዲህ እንደዚህ አደረግን እንደምትመለከቱት። ከዛ እዚህ ጋር የምንጨምረው ውዶቼ ድንብላል ነው። ድንብላል ቅመም ነው የምትጠቀሙት እዚህ ጋር ማለት ነው። ድንብላል ቅመም 1 ማንኪያ ተጠቀምኩ ማለት ነው። እንደምታዩት ሽታውን ብታዩት ልነግራችሁ አልችልም። በጣም ነው የሚሸተው፣ በጣም ነው የሚጣፍጠው ሽታው ማለት ነው። ቃናው ልነግራችሁ አልችልም፣ ለየት ያለ ነው እና እንደዚህ እንጠብሰዋለን ማለት ነው። እንግዲህ እንደምታዩት በደንብ ጠበስ ነው ማለት ነው። ያው ሁሉም ነገር ሲጠበስ አሪፍ ነው፣ ይጣፍጣል። እንግዲህ እኔ እንደዛ ነው የምሰራው ማለት ነው ውዶቼ። እዚህ ጋር አሁን የተፈጨ ስጋ አለን። የተፈጨ ስጋችንን እንጨምራለን። ከዛ እሱን ደግሞ አብረን እንጠብሰዋለን ማለት ነው። ከቅመሙ ጋር ምናምን ከሽንኩርቱ ጋር እንደዚህ የተፈጨውን ስጋ በደንብ አድርገን ጠበስብስ እናደርጋታለን ማለት ነው ውዶቼ። እንግዲህ እንደምታዩት እንደዚህ እየጠበስነው ነው። ስጋ እሳት ሲነካው ስለሚቆጣጠር እሱን ለመፍታት እየሞከርኩ ነው። እንደዚህ ተታታ ነው። ስጋችን በዚህ መልኩ እየበሰለ ነው፣ እየተጠበሰ ነው ማለት ነው። እንግዲህ የምግብ በብዛት ሶሪያዎች ናቸው የሚሰሩት። አሁን ግን ያው ተለምዷል፣ ብዙዎቹ እየሰራ ነው ማለት ነው። እንደምታዩት ጫው ጨመርኩ ጋይስ። ግን በብዛት እንትን የሶሪያ ምግብ ነው ታውቃላችሁ። የሶሪያ ኦሬዲ ራኢሲ የሚባለው ዋናው ምግባቸው ነው ማለት ነው። ይሄና ወረግንም የሶሪያዎች ነው። እንደምታዩት እንግዲህ ውዶች እዚህ ጋር ምን ጨመርን? እንትኑን ምልክያውን ጨመርን ማለት ነው። ምልክያውን እንደዚህ ጨመርን፣ እንደዚህ እየጨመርን እንጠብሰዋለን። ምልክያውን ትናንሽ እንደዚህ ጨመር አድርገን እንደዚህ እንጠብሰዋለን። ደግሞ ተጨማሪ እንጨምራለን። በቃ እንደዚህ እየጠበስን ነው የምንጨምረው። ለምን አንዴ ሁሉንም ከጨመር ነው ለማማሰል አይመቸንም፣ ለመጥበስ አይመቸንም። ግን ትንሽ ትንሽ እየጨመርን እንደዚህ እየጠበስን ደግሞ እንጨምራለን፣ እንጠብሳለን። ለምን ስጠብሱት ትንሽ ነው የሚሆነው ጋይስ፣ ሲበስል እያነሰ ነው የሚሄደው እና ከዛ እዚህ ጋር በማንኪያ እንደዚህ በማንኪያው የዶሮዋን መረቅ እየጨመርን እስከ መጨረሻ ድረስ እንጠብሰዋለን ማለት ነው። ያው ተቃላችሁ ምልክያ አይከደንም፣ ከከደናችሁት ይጠቁራል። ስለዚህ በእንፋሎት መብሰል ስለማይችል ከተከደነ ስለሚጠቁር ግዴታ የዶሮዋን መረቅ አንድ ማንኪያ እንደዚህ ጨመር እያደረግን እንዳይደርቅ እንጠብሰዋለን ማለት ነው። እንግዲህ እንደምታዩት በደንብ እየጠበስነው ነው። እንግዲህ ለኔ ለዛሬ የሚሰራውን ያክል ጨምሬ ወረቁን ቅጠሉን ጨርሻለሁ ማለት ነው። እንደምታዩት እንግዲህ እንደዚህ እያገላበጥን በደንብ ጥብስ እናደርገዋለን። ያው ይሄ እንግዲህ እንደምታዩት ያው መረቁን እየጨመርኩበት እንደዚህ በጣም ድርቅ ማለት የለበትም። ትንሽ ውሃ መረቁ ሊኖረው ይገባል ማለት ነው። ያው ድርቅ ሲል ለመብላትም ስለሚያስቸግር ለመብሰልም ስለሚያስቸግር ግዴታ እንደዚህ ትንሽዬ መረቅ ሊኖረው ግድ ነው ማለት ነው ውዶቼ። እንግዲህ ምልክያ ወረቅ እንደዚህ ነው እኔ የማዘጋጀው። በእርግጥ የተለያየ አዘገጃጀት አለ። በስጋም በተቆራረጠ ስጋም የሚዘጋጅ አለ። እኛ ቤት ግን የሚወዱት ይሄን ስለሆነ በዚህ መልኩ ነው የማዘጋጀው ማለት ነው ውዶቼ። ያ እዚህ ጋር ደግሞ ዶሯችንን እንግዲህ ልጠናት ምናምን ስጋዋን ብቻ አንስተን አጥንቱን ጥለና ማለት ነው። ጎን ላይ ደግሞ እንደምታዩት እንትን እየጠበስኩ ነው ማለት ነው። ከላይ ማደርገው እንግዲህ ምልክያችን እየደረሰ ነው ውዶቼ። አሁን እዚህ ጋር ዶሮውን እንጨምረዋለን ጣዕሙን እንዳነሳ የመረቁንም የምልክያውንም ጣዕም እንዲያነሳ ዶሮአችንን እንደዚህ ጨምረን እንደዚህ እናማስለዋለን ማለት ነው። እንቀላቅለዋለን ውዶቼ። በጣም አሪፍ ምግብ ነው።
በጣም ተወዱታላችሁ፣ ሞክሩት። ያው ሁልጊዜ አንድ አይነት ምግብ መብላት ስለሚሰለች ያው የተለያዩ ምግቦችን ለመስራት ግዴታ መቃየር ግድ ስለሆነ እንግዲህ ምልክያችን እንደዚህ ሆናለች ማለት ነው ውዶቼ። ያው እጃችን ረጅም ሰዓት ትተን መሄድ አንችልም። ብረት ድስቱም ሰኒስትል እንደመሆኑ ትንሽ የመያዝ ነገር ሊኖር ስለሚችል ግዴታ እንትን ማለት አለባችሁ። እንትኑ ደግሞ ቅጠሉ ስስ ስለሆነ ቶሎ ይዛል ማለት ነው። እንግዲህ ወጣች ጨረስናት። እንደዚህ እቃ ላይ ያደረግናት እውት እንዴት እንደሚያምር በጣም ነው የሚያምረው፣ የምር ማለት ነው። በጣም አሪፍ ምግብ ነው፣ ሞክሩት ማለት ነው። እንግዲህ ይህንን የሚመስል ሰርተናል፣ አዘጋጅተናል ማለት ነው። እንደምትወዱት ባለሙሉ ተስፋ ነኝ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ለምታደርጉልኝ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ከላይ ስኖበር አድርጌበታለሁ ማለት ነው። ስኖበር ጠበስ ጠበስ አድርጌ ከላይ እንደዚህ አድርጌበታለሁ ማለት ነው። ያው አሪፍ ነው ስኖበር ታውቃላችሁ። በጣም አሪፍ ምልክ እያወረድ ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ